ገዳማት ሄደዋል። ብዙ የጸሎት መጻሕፍቶች ነበሯቸው። ብዙ ካህናትን ያውቃሉ። ያልተጠመቁበት ቦታ የለም። ዝም ብለው ሲዞሩ ነበር። እየሰለቹ ይመጡና መጨረሻ ይጠራጠራሉ። ከዛ በኋላ ይክዳሉ። ከዛ በኋላ ነበርኩበት ይላሉ። እነዚህን መመለስ ከባድ ነው የሚሆነው። አንዳንድ ሰው ብዙ ጸሎት በማድረግ የሚሰማ የሚመስለው ሰው አለ። አንዳንዱ እንደውም ቤተክርስቲያን በጸሎት መጽሐፍትነት የማትቀበላቸውን በየመንደሩ የሚታተሙትን የጸሎት መጽሐፍ የሚመስሉ የታተሙ ነገሮችን ሁሉ ይዘው የሚጸልዩ ሰዎች አሉ። ቤተክርስቲያን ማታውቃቸው ማለት። አንዳንዱ የጥንቆላ መጽሐፍቶችን ሁሉ ማለት ስም ሁሉ ዓመተ ምሕረት የታተመበትን ሁሉ አንብበው የሚጸልዩ ሰዎች አሉ። አሁን በእግዚአብሔር ፊትም የምንጸልየው ጉዳይ ስላለን ደጅጠኞች ነን። ታጥቀን ነው ቆመን ነው መጸለይ ያለብን ማለት። አባታችን ማንም ሰው አባቴ ብሎ መጥራት አይችልም። እግዚአብሔር ማንም ልጅ መሆን ይጠይቃል። እኛ እድለኞች ነን። እግዚአብሔርን አባቴ ነው የምንለው። የራሳችንን ጉዳይ ብቻ ነው ይዘን የምናቀርበው እንጂ የገሌን ነገር ተመልከት፣ እገሌን እንዲህ አድርገው፣ ድፋው፣ ገልብጠው ተብሎ ጸሎት አይጸልይ። እርግማን ከጸሎት ጋር ምንም ግንኙነት የለው። አጠገባችሁ ነው። በስማ በለው የሚሰማ የሚመስላቸው ሰዎች አሉ። በጣም ስለ ጮሁ እንደሱ አይደለም፣ አጠገባችን ነው እግዚአብሔር። የገሌን ነገር አሳየኝ የሚሉ ሰዎች አሉ። አንዳንዶች ደግሞ መስቀልን እንዘቀዝቃለን፣ መቋሚያን ተክላለን ብለው የሚያውጁ ሰዎችም አሉ። በቤተክርስቲያን ውስጥ እርግማን እንደሚከናወን አድርገው የሚናገሩ ሰዎችም አሉ። ይሄ አግባብ አይደለም። ትግሁ ወጸልዩ ከመ ኢተባው ውስተ መንሱት። ወደ ፈተና እንዳትገቡ ተነስታችሁ ጸልዩ፣ ወይም ወደ ፈተና እንዳትገቡ ተክታችሁ ጸልዩ። የሉቃስ ወንጌል ምዕራፍ 22 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። በዚህ ቃል መነሻነት ባለን ጥቂት ደቂቃ ስለ ጸሎት ምንነትና ስለ ጸሎት አስፈላጊነት ወይም ስለምንጸልየው ጸሎት የምናስታውስበት ጥቂት ቆይታ እናደርጋለን ማለት ነው። ፈጣሪያችን በቸርነቱ ጥበቡንና ምስጢሩን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። ወደ ፈተና እንዳትገቡ ተነስታችሁ ጸልዩ። አንድ ቦታ ተክታችሁ ጸልዩ ይላል። አንድ ቦታ ደግሞ ተነስታችሁ ጸልዩ ይላል። ይህንን ኃይለ ቃል የተናገረው ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ደቀ መዛሙርቱ በደብረ ዘይት በነበሩበት ጊዜ እሱ ለኛ አብነት ለመሆን ጸሎት ሲጸልይ ከደረሰባቸው ሐዘን፣ ከደረሰባቸው ፍርሃት፣ ስጋት እና ጭንቀት የተነሳ ተኝተው ነበርና ተኝተው ቢያገኛቸው ተነስታችሁ ጸልዩ አላቸው። ደግሞ በሌላው ቦታ ነቅተው ተነስተው ስላገኛቸው ተክታችሁ ጸልዩ አላቸው። ሁለቱንም ያለው ለሐዋርያቱ ነው። ሁለቱንም የተናገረው ክርስቶስ ነው። በዚህ ኃይለ ቃል መነሻነት አንደኛ ጸሎት ምንድን ነው የሚለውን እንመለከታለን። ሁለተኛ ተነስታችሁ ጸልዩ ማለት ወይም ተነስታችሁ ማለት ምን ማለት ነው የሚለውን እናያለን። በሶስተኛ ደረጃ ፈተና የተባለው ምንድን ነው፣ ወደ ፈተና እንዳትገቡ ስለሚል ፈተና የተባለው ምንድን ነው የሚለውን እናያለን። ፈጣሪያችን በቸርነቱ በድጋሚ ጥበቡንና ምስጢሩን እንዲገልጥልን መልካም ፈቃዱ ይሆንልን። የመጀመሪያው ጸሎት ማለት ምን ማለት ነው? ጸሎት ስንል ምን ማለታችን ነው? ጸሎት ማለት ጸሎትሰ ተናግሮተ ሰብ ምስለ እግዚአብሔር። ጸሎት ማለት ወይም ጸሎት ምን ማለት ነው? የሰው ከእግዚአብሔር ጋር የሚያደርጋት ንግግር ነች ጸሎት ይላል። ሰው ከእግዚአብሔር ጋር የሚያደርጋት ንግግር። አሁን አንድ ሰው ጸሎት ሲጸልይ ከማን ጋር እየተነጋገረ ነው ማለት ነው? ከእግዚአብሔር ጋር እየተነጋገረ ነው። አሁን በግል ጸሎታችን ጊዜ፣ በማህበር ጸሎትም ጊዜ ይህንን እናስበዋለን ወይ? በትክክል ስንጸልይ ከእግዚአብሔር ጋር ነው የምነጋገረው ብለን እናስባለን ወይ? ብዙዎቻችን ማለት ነው። ጸሎት እየጸለይን ሌላ ስራ እንሰራም ወይ?
ጸሎት እየጸለይን ሐሳባችን ወደ ሌላ ቦታ አይሄድም ወይ? ጸሎት እየጸለይን አናቋርጥም ወይ? አንዳንድ ሰው ዳዊት እየደገመ ውዳሴ ማርያምም እያደረሰ የእጅ ስልኩ ቢጮህ የእጅ ስልኩን አንስቶ ጉዳዩን አይፈጽምም ወይ? ከእግዚአብሔር ጋር መነጋገር ከሆነ ከእግዚአብሔር ጋር ለመነጋገር የሚደረጉ ዝግጅቶች አሉ ሲጀምር ማለት ነው። አንድ ሰው እንደ ባለ ጉዳይ ወደ አንድ ባለስልጣን ቢሮ ሲሄድ የሚያደርጋቸው ጥንቃቄዎች አሉ። የሚናገረውን ያጠናል፣ እንዴት መናገር እንዳለበት ያስባል፣ ለሱ ትኩረት እንዲሰጠው የሚያደርገው ነገር አለ። ባለስልጣኑ ወይም ጉዳዩን የሚፈታለት ሰው ፊት ሲቀርብ ከዛ ውጪ ሌሎች ነገሮች በሙሉ እንዲያውኩት አይፈልግም። አሁን ደግሞ ከሰማይና ምድር ፈጣሪ ጋር ከእግዚአብሔር ጋር በምንነጋገርበት ስርዓት እንደዚህ አይነት ነገሮችን እናደርጋለን ወይ? ጸሎት እሱ ነው። የሰው ከእግዚአብሔር ጋር የሚያደርጋት ንግግር ጸሎት ናት ይላል ፍትሐ ነገሥቱ። ምድቡ 3 ነው ጸሎት። አንደኛው የግል ጸሎት፣ ሁለተኛው የቤተሰብ ጸሎት፣ ሶስተኛው የማህበር ጸሎት ነው። አንዳንዶች የቤተሰብንና የማህበርን አንድ አድርገው በሁለት ይከፍሉታል። የግልና የማህበር የቤተሰብንም እዛ ውስጥ አድርገውት፣ ነገር ግን ጥሩ የሚሆነው 3 ሲሆን ነው። የቤተሰብ ጸሎት መኖር አለበት። አንድ ክርስቲያን ያቺ ቤት ያ የክርስቲያኑ ቤት ማለት ነው ትንሿ ቤተ ክርስቲያን ነው የምትባለው በቅዱስ ዮሐንስ አፈወርቅ አባባል ማለት ነው። ትንሿ ቤተ ክርስቲያን ናት የአንድ ክርስቲያን ጎጆ። በዚህች ቤተ ክርስቲያን የሚፈጸመው ነገር በሙሉ ይከናወናል። በዚህች ቤተ ክርስቲያን እግዚአብሔር አለ፣ በዛች ጎጆም እግዚአብሔር አለ። በዚህች ቤተ ክርስቲያን እግዚአብሔር ይፈራል፣ በዛችም ጎጆ እግዚአብሔር ይፈራል። በዚህች ቤተ ክርስቲያን በጸሎት ሰዎች ከእግዚአብሔር ጋር ይነጋገራሉ፣ በዛችም ቤተ መቅደስ ልክ እንደዚሁ ማለት ነው። ስለዚህ አንድ ክርስቲያን ከቤተሰቦቹ ጋር የሚጸልይበት ጊዜ ሊኖረው ግድ ነው። በህብረት እንደውም የሚማማሩበት፣ ጥያቄ የሚመልሱበት፣ ስለ ህይወታቸው የሚነጋገሩበት፣ ስለ መንፈሳዊ ህይወታቸው፣ ስለሚቀበሉት ስጋና ደም፣ ስለሚቆርቡበት ጊዜ፣ ስለሚገቡት ንስሐ፣ አጠቃላይ ስለ መንፈሳዊ ህይወታቸው የሚወያዩበት ጊዜ መኖር አለበት ማለት ነው። ስለዚህ የቤተሰብ ጸሎት አንዱ ነው። የግል ጸሎት ሁለተኛው ነው። ወይም የግል ጸሎት አንደኛ ነው፣ የቤተሰብ ጸሎት ሁለተኛ ነው፣ የማህበር ጸሎት ደግሞ ሶስተኛ ነው። ስለዚህ አንድ ክርስቲያን በግሉ ይጸልያል፣ ከቤተሰቦቹ ጋር ይጸልያል። በማህበር ጸሎት በጽዋ ማህበር፣ በሰንበት ትምህርት ቤት፣ በእንዲህ አይነት ጉባኤ፣ በቅዳሴም ጊዜ በማህበር ጸሎት ጊዜ ይሳተፋል ማለት ነው። ክፍሎቹ ምድቦቹ እነዚህ ናቸው። ጸሎት ሲመደብ በ3 ወገን ነው የሚመደበው። ጸሎት የያዛቸው ነገሮች ደግሞ ጥቅሉ አሁን እኛ ፓኬጅ የምንለው በልምድ ማለት ነው። ጥቅሉ 3 ነገሮችን ይዟል ጸሎት። አንድ ሰው ሲጸልይ እነዚህን 3 ነገሮች እያደረገ ነው ማለት ነው። ወይም እነዚህ 3 ነገሮች በሱ ጸሎት ውስጥ መኖር አለባቸው። የመጀመሪያው ምስጋና ነው፣ ሁለተኛው ልመና ነው፣ ሶስተኛው ምልጃ ነው። አንድ ሰው ሲጸልይ ወይ እያመሰገነ ነው፣ ወይ እየለመነ ነው፣ ወይ እየማለደ ነው። ወይም 3ቱን ወይ 2ቱን ወይ አንዱን እያደረገ ነው። ልብ አድርጎ ጸሎት ውስጥ ምስጋና አለ፣ ጸሎት ውስጥ ልመና አለ፣ ጸሎት ውስጥ ምልጃ አለ። ጸሎት ውስጥ እርግማን የለም፣ ጸሎት ውስጥ ማሳጣት የለም፣ ጸሎት ውስጥ ማሳቀል የለም። አንዳንድ ሰዎች ለጸሎት ይመጡና ግን ከነሱ ጋር አብሮ የማይሄደውን በጠላትነት ያስቀመጡትን ሰው ይከሱታል በእግዚአብሔር ፊት ማለት ነው። እገሌን እንዲህ አድርገው ውጋው ብለው አንዳንዶች መርፌ ይሰካሉ ይባላል። አይቻላቅም ቤተክርስቲያን መጥተው መርፌ የሚሰኩ ሰዎች አሉ። የገሌን ነገር አሳየኝ የሚሉ ሰዎች አሉ። አንዳንዶች ደግሞ መስቀል እንዘቀዝቃለን መቋሚያ እንተክላለን ብለው የሚያውጁ ሰዎችም አሉ። በቤተክርስቲያን ውስጥ እርግማን እንደሚከናወን አድርገው የሚናገሩ ሰዎችም አሉ። ይሄ አግባብ አይደለም። እግዚአብሔር ተነግሮት የሚሰራ አምላክ አይደለም። የራሳችንን ጉዳይ ብቻ ነው ይዘን የምናቀርበው እንጂ የገሌን ነገር ተመልከት፣ እገሌን እንዲህ አድርገው ድፋው ገልብጠው ተብሎ ጸሎት አይጸልይም። እርግማን ከጸሎት ጋር ምንም ግንኙነት የለውም። ቢቻለን ጠላታችንን መውደድ፣ የሚያሳድዱንን የሚረግሙንን መመረቅ፣ ለሚያሳድዱን መጸለይ ነው የተነገረው ማለት ነው። ቢቻለን ለጠላቶቻችንም መጸለይ ልቦና እንዲሰጣቸው እግዚአብሔር
ወደሱ እንዲመልሳቸው። ካልቻልን ግን ድካሙ ካየለ መራገም ግን የለብን። የራሳችንን ጸልየን አውጣኝ ጠብቀኝ ብለን ነው መሄድ ያለብን እንጂ እገሌን እንዲህ አድርገው ብሎ መሄድ አግባብ አይደለም። ስለዚህ ጸሎት ውስጥ ምስጋና አለ፣ ጸሎት ውስጥ ልመና አለ፣ ጸሎት ውስጥ ምልጃ አለ። ጸሎት ውስጥ ሽሙጥ የለም፣ ጸሎት ውስጥ አሉባልታ የለም፣ ጸሎት ውስጥ እርግማን የለም፣ ጸሎት ውስጥ ማሳጣትና ማሳቀል የለም ማለት ነው። ጸሎት እነዚህ ሶስት ነገሮች አሉ። እነዚህን ሶስቱን ነገሮች ለማንሳት ወደ መጽሐፍ ቅዱስ እንሂድ። በመጽሐፍ ቅዱስ በሐዋርያው ቅዱስ ጳውሎስ ለፊሊፒን ክርስቲያኖች ወይም ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ሲናገር ጌታ ቅርብ ነው ይላል። ስለ ጸሎት ነው የሚነግረን። ጌታ ምንድን ነው አለ? ቅርብ ነው። በጣም የሚያጽናና ቃል ነው። ስለ ጸሎት ሲነግረን ሩቅ እንዳለ አድርጋችሁ አታስቡ። ወደ እግዚአብሔር ጸልዩ ሲባል አጠገባችሁ ነው። በስማ በለው የሚሰማ የሚመስላቸው ሰዎች አሉ። በጣም ስለ ጮሁ እንደሱ አይደለም። አጠገባችን ነው እግዚአብሔር። ተናግረንም ሳንናገርም ሳናስብም የምንፈልገውን ያውቃል እግዚአብሔር። አንኳኩና ለምኑ የተባልነው የኛ እምነት ደካማ ስለሆነ ነው። ስንናገር የሚሰማልን ስለሚመስለን ነው። በዝምታ ውስጥ ስራ ይሰራል። የምንፈልገውን አውቆ የሚሰጠን አምላክ ነው መጽሐፍ ቅዱስ እንደሚናገረው። ግን ደግሞ በነፃነት የኛን ለማኝነት፣ የሱን ተለማኝነት፣ የኛን ተቀባይነት፣ የሱን ሰጪነት፣ የኛን ፍጡርነት፣ የሱን ፈጣሪነት ለመግለጽ ለምኑኝ ብሏል። ለምኑ፣ የለመናችሁትን በሙሉ ታገኛላችሁ። ፈልጉ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል ብሎ። ስለዚህ ቅርብ ነው። ምን ይላሉ ሊቃውንቱ? የአፍና የጆሮ ያህል እንኳን ርቀት የለውም። የምንናገረውን ጆሮአችን ይሰማዋል። የዛን ያህል እንኳን ርቀት የለውም። ምክንያቱም የምናስበውን ከማሰባችንም በፊት የሚያውቅ አምላክ ስለሆነ። ስለዚህ ጌታ ቅርብ ነው ካለ በኋላ በነገር ሁሉ አለ፣ በሐዘንም በደስታም ሲከፋንም ስንደሰትም በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አሳውቁ እንጂ በአንዳች ነገር አትጨነቁ ይላል። የእናንተ ድርሻ ልመናችሁን ማሳወቅ። ከምን ጋር? ከምስጋና ጋር። በምን? በጸሎት በምልጃ ይላል። ጸሎትን ጠቅሷል፣ ምልጃን ጠቅሷል፣ ምስጋናን ጠቅሷል፣ ልመናን ጠቅሷል። እነዚህ ነገሮች እዚህ ውስጥ አሉ። ጸሎት ማለት ምስጋና ነው። ጸሎት ማለት ልመና ነው። ጸሎት ማለት ምልጃ ነው። ምልጃና ልመና አንድም ናቸው፣ ሁለትም ናቸው። ምልጃና ልመና፣ ምልጃም ልመና ነው፣ ልመናም ልመና ነው። ልመና የሚለው ለራስ የሚደረገውን ልመና ነው። ምልጃ የሚለው ደግሞ ለሌላው የሚቀርብ ጸሎትን፣ ለሌላው የሚቀርበውን እገሌን እንዲህ አድርገው፣ የገሌን ጉዳይ ያሳካለት፣ እገሌን ማረው ብለን ለሌላው ምን ጸልየው ጸሎት ምን ይባላል? ምልጃ ይባላል። ለራሳችን ደግሞ ምን ለምነው ልመና፣ እግዚአብሔር የምናመሰግንበት ደግሞ ምስጋና ይባላል። ጸሎት ሶስቱንም ነገሮች ይዟል። አሁን የዘወትር ጸሎታችን ላይ ቅዱስ ሆይ ለምኝልኝ ከማለታችን በፊት መጀመሪያ ምስጋና ነው። ናኩተከ እግዚኦ፣ አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛልሃለን። ጉልበቱ ላይ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ፣ የጌቶች ጌታ፣ የንጉሶች ንጉስ። ምስጋና አስቀድመን ከዛ በኋላ ነው ወደ ልመና የምንሄደው ማለት ነው። ለምሳሌ አሁን ማታ ነው አይደለ? ማታ ላይ በሰላም አሳድረን ከማለታችን በፊት ማመስገን አለብን፣ ስለዋልነው ውሎ ማለት ነው። ስለዚህ አሳድረን ከማለታችን በፊት ስለዋልከን ምን እንላለን? እናመሰግናለን። ይሄን መርሳት የለባችሁ። በሰላም ስለዋልከኝ አመሰግናለሁ፣ ደግሞ በሰላም አሳድረኝ። ዝም ብሎ በሰላም አሳድረኝ አይባል። ጠዋትም ላይ በሰላም አውለኝ ብለን አይደለም የምንወጣው፣ እንዲህ አሳድሮናል እኮ። ስለዚህ ስላሳደረን በሰላም አውለኝ ከማለታችን በፊት ምን ማለት አለብን? በሰላም ስላሳደርከኝ
አመሰግናለሁ፣ ደግሞ በሰላም አውለኝ። እንደሱ ነው ማለት ያለብን። ምግብም ቀርቦ ከመመገባችን በፊት ስለሰጠህን እናመሰግናለን፣ እንድንመገብ ስለፈቀድክልን እናመሰግናለን። ከዛስ የበላነውን ደግሞ ከሰውነታችን አስማማልን እንላለን። ምስጋና በጣም ወሳኝ ነው። አብዝተን እንደውም ማቅረብ ያለብን ምስጋና ነው። አብዝተን ለምን? እግዚአብሔር ካደረገልንና እንዲያደርግልን ከምንለምነው ነገር የሚበልጠው እንዲያደርግልን የምንለምነው ነው ወይስ ያደረገልን ነው የሚበልጠው? የሚበዛው ያደረገልን ነው ወይስ ገና እንዲያደርግልን የምንለምነው ነው የሚበዛው? ያደረገልን ይበዛል። ያደረገልን ከበዛ ምስጋና ነው ልመና ነው ማብዛት ያለብን? ምስጋና ነው። ለዚህ ነው ቅዱስ ጳውሎስ ስላደረገልን ስለማይነገር ስጦታው ሁሉ ማን ይመስገናል? እግዚአብሔር ይመስገናል። ስጦታው ተዘርዝሮ 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 አያልቅም። እኛውን ስጦታ የምንለው ስራ፣ ደሞዝ፣ ልጅ፣ ትዳር ምናምን ነው። እሱ ትርኪ ምርኪ ነው፣ የዚህ ዓለም ነው። እሱ ሳንለምነውም ይሰጠናል። ችግር የለበትም። ዓለም የሚኖረው ኑሮ ነው። እሱ አይደለም ጉዳዩ። ትልልቅ ጉዳዮች አሉ። እንዴ በመጀመሪያ ሰው አድርጎ ፈጠረን አምላካችን። እንደዚህ ከምንመለከታቸው እንደ አንዱ አድርጎ መፍጠር ሲችል ዛፉን፣ ድንጋዩን፣ ጠጠሩን ግን ሰው አድርጎ ነው የፈጠረን። የለበሰው የእኛን ስጋ ነው። ያከበረው የሰው ልጅ ነው። ወደዚህ ምድር መጥቶ ያዳነው የሰው ልጅ ነው። ሰው መሆናችን ብቻውን እግዚአብሔር ያስመሰግነዋል። ሰው አድርጎ ደግሞ ግሩምና ድንቅ አድርጎ ነው የፈጠረን። የማንም ጥገኛ ሳንሆን ንጹህ አየር እየተነፈስን በፀጉራችን አንዲቷ ዘለላ ላይ እንኳን ማንም እንዳያዝበት ማለት ነው። የምናድገው በኤሌክትሪክ ቢሆን፣ የምንበላው የሚዋሃደው በኤሌክትሪክ ቢሆን፣ ነፍሳችን የምትንቀሳቀሰው ሰው በሰራው በኤሌክትሪክ በሶኬት ቢሆን ምን ይውጣን ነበር? ጥገኛ ሳንሆን። በጣም የሚገርም ነው። የምንበላው ከሰውነታችን ጋር እንዴት እንደሚዋሃድ አናውቅም። ማታ እራታችንን በልተን ነው የምንተኛው። እንዴት እንደሚዋሃድ የኛ ጉዳይ አይደለም። ጠዋት ተነስተን ቆሻሻው እናስወግዳለን፣ ደግሞ በአዲስ ጉልበት እንነሳለን። ስንነሳ የምንረሳው ነገር አይኖርም። ተነቅሎ የሚወድቅ ነገር አይኖርም። ብድግ ስንል ሙሉ አካላችንን ይዘን ብንነሳው አይናችን አይወድቅም፣ ጆሮአችን አይወድቅም፣ ጥፍራችን አይነቀልም። በጣም የሚገርም እኮ ነው። እኛ ሰውነት ላይ የምንሰካካቸው ነገሮች ናቸው የሚረሱት። አንዳንድ ሰው ወደ ስራ ሲሄድ ቁልፉን ይረሳል፣ ሞባይሉን ይረሳል። አይደለም? እውነት ነው አሰተም የምንይዛው ሰዓቱን ይረሳል። ብድግ ብለን ስንሄድ ግን ረስተነው የምንሄደው ነገር የለም። አይናችንም አለ፣ ጆሮአችንም አለ። አይገርም? የሚሰካካ የሚነቃቀል ቢሆን ኖሮስ፣ የሚወድቅ ቢሆን ኖሮ ፍጹም ጥንቅቅ አድርጎ ነው የፈጠረን። ለዚህ ነው ቅዱስ ዳዊት ሲያመሰግነው እግዚአብሔርን ምን አለው? ንጉሥ ስለሆነ አይደለም፣ ባለጸጋ ስለሆነ አይደለም፣ ሌላም ነገር ስላለ አይደለም፣ ግሩምና ድንቅ አድርገህ ፈጥረኛልና ምን አደርጋለሁ አለው? አመሰግናለሁ። በዚህ ብቻ ልናመሰግነው ይገባል። ሰው አድርጎ ስለፈጠረን የሚደንቅ ነው። ብዙ ሰው ሆነው የተፈጠሩ አሉ። ሰው ሆነው ተፈጥረው ከሰውነት ተርታ ሲወጡ በእምነት በሃይማኖት እግዚአብሔርን አልከተልም ሲሉ፣ እኛ ደግሞ በክርስትና ሕይወት ውስጥ ነው ያለነው። ቅዱስ ሥጋውን ክቡር ደሙን እየተቀበልን የጸጋ ልጅነትን ገንዘብ አድርገን መንፈስ ቅዱስን እጅ አድርገን ገንዘብ አድርገን ንስሐ እየገባን ቃለ እግዚአብሔር እየሰማን የነፍስ ምግብ እየተመገብን በቤቱ እንድንኖር ደግሞ ፈቅዶልናል። በጣም የሚገርም። ሁለተኛው ደረጃ ደግሞ ክርስቲያን እንድንሆን አድርጎናል። የሚደንቅ ነው። እድል እኮ ነው። ይሄ ስጦታ ነው። ስጦታ ነው። ሰዎች የተሰጣቸውን ስጦታ እንደ አሳማ ጭቃ ውስጥ ለውሰውታል። በሰውነታቸው ማለት ነው። አልተቀበሉትም። ክርስቶስን በአምላክነቱ አልተቀበሉትም። ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እያለ ያላግጣሉ። እስካሁን ያላግጣሉ። በክርስቶስ አምላክነቱን አልተቀበሉም። የኛ ትልቅ እድል ነው ከክርስቶስ ጋር መኖር፣ ቅዱስ ሥጋውን ክቡር ደሙን ተቀብለው መኖር፣ የሥላሴን የጸጋ ልጅነት ማግኘት፣ የመንግስተ ሰማያት ዜጋ መሆን፣ የእግዚአብሔር ልጅ መባል። ስልጣኑ እኮ በጣም ከባድ ነው። እናንተ ስትጸልዩ እንዲህ ብላችሁ ጸልዩ ብሏል። አባታችን ሆይ በሉ። በየት የምትኖር? በሰማይ የምትኖር ምን በሉኝ አለ? አባታችን። ማንም ሰው አባቴ ብሎ መጥራት አይችልም። እግዚአብሔር ማንም ልጅ መሆን ይጠይቃል።
እኛ እድለኞች ነን። እግዚአብሔርን አባቴ ነው የምንለው። በሰው አባትነት እንኳን እንኮራለን። ምን አለ ገሌ አባቴ በሆነ እንላለን እኮ። የኛ መስፈርት ሀብት ከሆነ ሀብታሙን፣ የኛ መስፈርት ስልጣን ከሆነ ባለስልጣኑን፣ የኛ መስፈርት ሙሉ አካል ከሆነ ሙሉ አካል ያለውን፣ የኛ መስፈርት የሆነ ጎጥ ከሆነ የሆነ ጎጥ ያለውን ሰው ምን ነው ገሌ አባቴ በሆነ እንላለን እኮ። እግዚአብሔር እኮ አባታችን ነው። ታውቁታላችሁ? ተረድታችሁታል? እኛ እግዚአብሔር የሚባል አባት አለን። የአባታችንን ርስት ነው የምንወርሰው፣ የዘላለም ሕይወት መንግስተ ሰማያትን። በዚህ በጣም እድለኞች ነን። በዚህ ብቻ እንኳን እናመሰግነዋለን። ሌላውን ተዉት። ስለዚህ የመጀመሪያው ማብዛት ያለብን ምስጋና ነው ማለት ነው። መዝሙር ጸሎት ነው የምንለው ለዚህ ነው። ይኸውላችሁ መዝሙር ራሱ ጸሎት ነው የምንለው ለምን መሰላችሁ? መዝሙር ውስጥ ምስጋና አለ፣ መዝሙር ውስጥ ልመና አለ፣ መዝሙር ውስጥ ምልጃ አለ። ራሱ ትምህርት ነው፣ ጸሎት ነው። ከዚህ ውጪ ሲሆን መዝሙር ጸሎትነቱን ያጣል። መዝሙር ማንጓጠጥ ከሆነ፣ መዝሙር ማንቋሸሽ ከሆነ፣ መዝሙር መዛት ማስፈራራት ከሆነ፣ በጠስ ነው ገለባበጥ ነው የሚችለን የለም ምናምን ካልን በመዝሙር እሱ መዝሙር አይደለም። ምስጋናም የለውም፣ ልመናም የለውም፣ ምልጃም የለውም። እሱ መፈክር ነው የሚሆን። ስለዚህ የቤተክርስቲያናችን መዝሙራት ራሱ ጥንቅቅ ያሉ ናቸው። አግቦ የለባቸውም፣ አሽሙር የለባቸውም። ወይ ልመና ነው ወይ ምስጋና ነው ወይ ምልጃ ነው። አደራረሱ የጸሎት አደራረሱ በልዩ ልዩ መልኩ ነው። አንዳንዱ በመጽሐፍ ያደርሳል፣ አንዳንዱ በቃሉ በድጋም ያደርሳል፣ አንዳንዱ በዜማ ያደርሰዋል። ቤተክርስቲያናችን በዜማ ትጸልያለች፣ በመጽሐፍ ትጸልያለች፣ በቃል ትጸልያለች፣ በንባብ ትጸልያለች፣ በለሆሳስ ድምፅ ሳይሰማም ይጸለያል፣ አሰምቶም ይጸለያል። በተለያየ መልኩ ማለት ነው። በግል ጸሎታችንም እያነበብን እንጸልያለን፣ በቃላችን እንጸልያለን፣ አሰምተን ጮክ ብለን እየሰማ ነው የፊደል የቃላት ግድፈት እንዳይኖር እየሰማ ነው እንጸልያለን። ሌላ ሰው ማንረብሽ ከሆነ ጮክ ብሎ መጸለይ የሚጠቅመው በትክክል ማለታችንን ለማረጋገጥ ነው። አንዳንድ ሰው ዝንጉ ነው። አሁን አንዳንዴ አጋጥሟችሁ አያውቅም? የቤታችሁን በር 3-4 ጊዜ ቆልፋችሁ አታውቁ? ከወጣችሁ በኋላ የቢሮአችሁን ቁልፍ ቆልፋችሁ ወጣችኋል እኮ። የሆነ ቦታ ትደርሱ ነው ቆልፌዋለሁ አልቆል ትመጣላችሁ፣ እንደገና ታዩታላችሁ። ለምንድን ነው? ዝንጋዬ አለ ማለት ነው። እና ቻይናዎች ለዚህ መፍትሄ ብሎ ያመጡት ምንድን ነው? አንድ ሰው አንድ ነገር ሲሰራ እየረሳ የሚቸገር ከሆነ እየተናገረው ይስራ ይላሉ። እየተናገረ ይስራ። ለምሳሌ መኪና ውስጥ ከሆነ ሳይዘጋ ወይም ሳይቆልፍ የሚወጣ ከሆነ ወይም ደግሞ ማርሹንም ሳያስተካክል የሚወጣ ከሆነ እየተናገረ ማለት ነው። ለምሳሌ ከቢሮ ሲወጣ አሁን ከቢሮ ልወጣ ነው ይላል እየተናገረ። አሁን ቢሮዬን ቆልፌያለሁ፣ አሁን ኮምፒውተሩን አጥፍቻለሁ ሲናገረው አይረሳውም። ወደ ውጭ ከወጣ በኋላ ብሎታል ስላለው እያለው እየሰራ ስለሆነ ማለት ነው። ስለዚህ አሰምቶ መጸለይን አሁን ብየዋለሁ አላልኩትም እንዳንል ይረዳናል ማለት ነው። አባታችን ሆይ ብየዋለሁ አላልኩትም እንዳንል ማለት ነው። ግን አሰምቶ መጸለይ ግን አካባቢያችን ላይ የሚረበሽ ሰው ከሌለ ሌላ ሰው ሳንረብሽ ብቻችንን ከሆነ ማለት ነው። እና በሎሳስ ያለ ድምፅም ሊጸለይ ይችላል ማለት ነው። ጸሎት ማለት ይሄ ነው። ሁለተኛ ተነስታችሁ ጸልዩ ነው ያለው። ተነስታችሁ ጸልዩ ምን ማለት ነው? ተነስታችሁ ጸልዩ። ተነስታችሁ ዝም ብሎ ፊት ለፊት ያለው አንድ ሰው ሲጸልይ ቁጭ ብሎ ነው ወይስ ቆሞ ነው የሚጸልየው? ጸሎት ቆመን ነው ቁጭ ብለን ነው? ዋናው ይሄ ፊት ለፊት የሚመጣው ቆመን፣ በእርጅና በእርግና በድካም በህመም በተለያየ መልኩ መቆም የማይችሉ ሰዎች ቁጭ ብለው ይጸልያሉ። የበረታ ቆሞ፣ የደከመው ተቀምጦ ታምሯን ይስማ እንደሚለው ማለት ነው። ስለዚህ ድካም ያለባቸው ሰዎች ያልቻሉ ሰዎች አይገደዱ። ግን ጸሎት ቆሞ ነው። ለመሰላችሁ ጸሎት መጠበቅ ነው። ከማን ነው የምንጠብቀው? ከእግዚአብሔር። እግዚአብሔርን ደጅ የምንጠናበት ስርዓት አይደለም ጸሎት፣ እግዚአብሔር የምናናግርበት ነው። በዚህ በባህላችን አይታችሁ ከሆነ ሽማግሌዎች ልጅህን ለልጄ ለማለት ወደ ሰው ቤት ሲሄዱ፣ ወደ ሴቷ ቤት ሲሄዱ እና አንኳክቶ ከገቡና ሰላምታ ካቀረቡ በኋላ ምንድነው የመጣችሁበት ጉዳይ ተብለው ይጠየቃሉ። ወይም ደግሞ መጀመሪያ ላይ አረፍ በሉ ቁጭ በሉ ይባላሉ። አይ አንቀመጥም ይላሉ። አይደለም አንቀመጥም፣ የመጣንበትን ጉዳይ ሳናስረዳ እና የመጣንበትን ጉዳይ ሳናሳካ
አንቀመጥም ይላሉ። ለምን? ደጅጠኞች ናቸው። ቆመው ነው ጉዳያቸውን የሚያቀርቡት። ደጅ የሚጠኑት እነዛ ሰዎች ጋር ነው። እነዛ ሰዎች ተቀምጠው ደጅጠኞቹ ጉዳይ ያላቸው ሰዎች ቆመው ጉዳያቸውን ያስረዳሉ አይደል? አሁን በእግዚአብሔር ፊትም የምንጸልየው ጉዳይ ስላለን ነው። ደጅጠኞች ነን። ታጥቀን ነው፣ ቆመን ነው መጸለይ ያለብን ማለት ነው። ስለዚህ የመጀመሪያው ተነስታችሁ እሱ ነው። ግን ተነስታችሁ ማለት ምስጢራዊ ፍቺው የመጀመሪያው ታጥቃችሁ፣ አደግድጋችሁ፣ ወስናችሁ፣ አምናችሁ፣ ንስሐ ገብታችሁ ከስልቹ ህይወት ወይም ከስንፍና ወጣችሁ፣ ከልማድ ወጣችሁ ጸልዩ ማለት ነው። ለጸሎት ተነሱ ሲባል ቅዳሴ ላይ እንሰማለን። ተንሱ ለጸሎት። ቅዳሴ ላይ ቆመን ነው የምናስቀድሰው። ቆመን እያስቀደስን ለጸሎት ተነሱ ይላል ዲያቆኑ። ተነስተናል ሁላችን። ለጸሎት ተነሱ ያለው መቆማችንን ቢሆን ኖሮ መልሱ ተነሱ ሲለን ይሄው ተነስተናል ነበር ምላሹ መሆን ያለበት። ግን ተንሱ ለጸሎት ሲለን እኛ ምንድን ነው የምንለው? እግዚኦ አቤቱ ይቅር በለን እንላለን። ለጸሎት ተነሱ አቤቱ ይቅር በለን፣ ምላሹ አይገናኝም። ተነስተናል። መጀመሪያውኑ በቅዳሴ ጊዜ መቀመጥ ክልክል ነው። ተነሱ የሚለን ግን በልባችን ነው ተነሱ የሚለን። አካላችሁ ቆሟል፣ ልባችሁ ግን የተቀመጠባችሁ ሰዎች፣ በልባችሁ የተቀመጣችሁ ይሄ እንቶ ፈንቶ ተርታ ነገር የምታወሩ በእግዚአብሔር ፊት የደከማችሁ ሰዎች ተነሱ ያላችሁት በእግዚአብሔር ፊት ነው። እሱን ሲለን ነው። ተነሱ ማለት ወስኑ፣ ተነሱ ማለት ንስሐ ግቡ፣ ተነሱ ማለት እመኑ። የምታናገሩት እግዚአብሔርን ነው። የቆማችሁት በእግዚአብሔር ፊት ነው። እግዚአብሔር በሁሉ ቦታ አለ። እየተነጋገራችሁ ያላችሁት ከእግዚአብሔር ጋር ነው። ስለዚህ አምናችሁ ይሰማኛል አይሰማኝም የሚለውን አውልቃችሁ ጥላችሁ አምናችሁ በእግዚአብሔር ፊት ቆማችሁ ጸልዩ። ከክፉ ነገር ወጣችሁ ተነስታችሁ ማለት ከክፉ ነገር ወጣችሁ የበደላችሁትን ክሳችሁ የቀማችሁትን መልሳችሁ ከተጣላችሁት ጋር ታርቃችሁ የተነሳ ልብ ወይም ደግሞ ይሄ የወሰኑ ሰዎች በንስሐ ለመመለስ የቆረጡ ሰዎች ንስሐ የገቡ ሰዎችን ልብ ይዛችሁ ጸልዩ። ስንጸልይ አንዳንድ ሰው ብዙ ጸሎት በማድረግ የሚሰማ የሚመስለው ሰው አለ። ብዙ የጸሎት መጽሐፍ በከረጢት ሙሉ ይዘው ቤተክርስቲያን የሚገኙ ሰዎች አሉ። ጥሩ ነው፣ እየነቀፍኩት አይደለም። ጊዜ ይጠይቃል፣ አቅም ይጠይቃል፣ ትዕግስት ይጠይቃል፣ እምነት ይጠይቃል። እነዚህ ነገሮች የምናሟላ ከሆነ ችግር የለውም። አንዳንዶቹ ግን ሰው ስላደረገው ብቻ ነው። አንዳንዱ እንደውም ቤተክርስቲያን በጸሎት መጽሐፍትነት የማትቀበላቸውን በየመንደሩ የሚታተሙትን የጸሎት መጽሐፍ የሚመስሉ የታተሙ ነገሮችን ሁሉ ይዘው የሚጸልዩ ሰዎች አሉ። ቤተክርስቲያን ማታውቃቸው ማለት ነው። አንዳንዱ የጥንቆላ መጽሐፍቶችን ሁሉ ማለት ነው። ስም ሁሉ ዓመተ ምሕረት የታተመበትን ሁሉ አንብበው የሚጸልዩ ሰዎች አሉ። የቱ መጸለይ እንዳለበት መቼ የትኛው መጸለይ እንዳለበት የማያውቁ ማለት ነው። ይሄ በጣም ከባድ። አንድ መኪና ከአቅሙ በላይ ዝም ብሎ ከተጫነ ምንድነው ይሰብራል ይባላል። ምንድነው ይሰብራል ይባላል? ባለስትራ ይሰብራል። የአቅሙን ማለት ነው ያጠዋል። ወገቡ እንደሚቆረጥ የጭነት ከብት ማለት ነው። ዝም ብለን ሰዎች የሰጡንን ብቻ ይዘን የምንጓዝ ከሆነ ከባድ። አንድ ሰው አንድ ምግብ በልቶ ከሰውነቱ ጋር ሲስማማ ወደሚቀጥለው ይሄዳል እንጂ ምግቡ ስለተደረደረ ብቻ ዝም ብሎ ዘግሎ አይበላም። በኋላ በሽታ ነው የሚሆን። ቅድም እንደነገርኳችሁ ነው ጸሎት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገሩ ይቀርና ተራ ነገር እናደርገዋለን ማለት ነው። አንድ ቀላል ጥያቄ ልጠይቃችሁ። ሰው ቤት ገብታችሁ በእንግድነት ሊሆን ይችላል እና ያ ሰው እንድትወጡ ይፈልጋል። እናንተን መቆየት አልፈልግም። ቢያያችሁ አትወጡ። ቢመለከት የምትወጡ አይደላችሁ። አይ ሰውዬ የሚወጣ አይደለም፣ እኔ እራቴን መብላት ፈልጌ ነበር ወይ ምሳዬን መብላት ፈልጌ ነበር፣ ግን ሰውየው የሚወጣ አይደለም ብሎ ብስጭት ብሎ ወደ ጓዳ ገብተው እንጀራ በወጥ በሳህን አድርገው እንካ ብላ አፈር ብላ ቢሏችሁ እንጀራው ጥሩ ነው፣ ወጡ ጥሩ ነው፣ እንጀራው ነጭ ነው፣
ወጡም ምናምን ነው በጾም አልናገሩም እንጂ እናንተ መብላት ፈልጋችኋል። ትክክል ነው። የረሃብ ሰዓትም ሊሆን ይችላል። ግን ሰዎቹ እንካ ብላ አፈር ብላ ቢሏችሁ ትበሉታላችሁ ወይ? አይ ውሸት ነው። አንዴ ስንገናኝ ነው የምንወስን። አሁን ሳይሆን ስንገናኝ ነው። እግዚአብሔር ይጠብቀን እንጂ ስንገናኝ ነው። አንድ ቦታ ጠይቄ እንበላለን አለኝ ልጁ። ለምን እለዋለሁ? እንደውም ስንበላ ነው የሚናደዱት ሰዎቹ። አፈር ብላ እየተባለ ይበላል። ኢትዮጵያውያን ምን ይላሉ? ከፍትፍቱ ምን ማለት ነው? ከፍትፍቱ ፊት አይበላም። ምን ማለት ነው? ሲያስተናግዱ ጠብር ግፍ ብለው በብሩህ ገጽ ነው የሚያስተናግዱት። ሲያቀርቡ የማይጣፍጥ እንኳን ቢሆን በችኮላ የተሰራ እንኳን ቢሆን ይጣፍጣል እያሉ ያበሉናል። ራሳቸው እየቀመሱ ማለት ነው። በይሉኝታም ልንበላ እንችላለን። በፍቅራቸው ተስበን እንበላለን። ወሳኝ ነው እሱ። ታዲያ እኛ ፊቱን ከስክሶ ሰው ጥሩ ምግብ አቅርቦልን አንበላም ካልን ፊታችንን ከስክሰን በመጸለያችን ወይም በጸሎቱ ብዛት በቁመት ብዛት ተሰላይተን በእግዚአብሔር ፊት የምናቀርበውን ጸሎት እግዚአብሔር ይሰማዋል ብላችሁ ታስባላችሁ? እግዚአብሔር ከምናነበንበው ወይም ከምንናገረው ከምናወጣው ቃል ይልቅ የሚመለከተው ውስጣችንን ልባችንን ስለሆነ ማለት ነው። ልብን ነው የሚያየው እግዚአብሔር። ስለዚህ በአቅም መጸለይ ያስፈልጋል። ማብዛት ከመሰልቸት ያደርሳል። ሳናስበው ማለት ነው። እየተዋሃደን ከሆነ ችግር የለውም። ባለ ዕውቀት ከዕውቀት ማጣት የተነሳ ከሆነ ደግሞ ከባድ ነው። እያበዛን በሄድን ቁጥር ከመሰልቸት እንደርሳለን። መሰልቸት ደግሞ ከመተው ያደርሰናል። ጸሎት ከማቋረጥ ከመተው፣ መተው ደግሞ ከመንቀፍ ያመጣል። የማይጸልይ ሰው የተወ ያቋረጠ የሚጸልዩትን መንቀፍ ይጀምራል። መተቸት ይጀምራል። አቃቂር ያወጣል። መንቀፍ፣ መተቸት ደግሞ ከመጠራጠር ያደርሰናል። በእግዚአብሔር ሀሎት ወደ መጠራጠር ያንደረድረናል። መጠራጠሩ ደግሞ ከመካድ ያደርሰናል ማለት ነው። ብዙዎቹ ነበርኩበት የሚሉት ለዚህ ነው። ብዙ ገዳማት ሄደዋል። ብዙ የጸሎት መጻሕፍቶች ነበሯቸው። ብዙ ካህናትን ያልተጠመቁበት ቦታ የለም። ዝም ብለው ሲዞሩ ነበር። እየሰለቹ ይመጡና መጨረሻ ይጠራጠራሉ። ከዛ በኋላ ይክዳሉ። ከዛ በኋላ ነበርኩበት ይላሉ። እነዚህን መመለስ ከባድ ነው የሚሆነው። ስለዚህ በመጠን በእውቀታችን ልክ እንደ ጊዜያችን ሁኔታ ከንስሐ አባታችን ጋር እየተነጋገርን መጸለይ ያስፈልጋል ማለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።